ይህ አዋዜ ሰበር ነው። የኢራን ጦር ጠላቶቻችን አሜሪካና እስራኤል በቅርቡ የአየር ጥቃታቸው የመኖሪያ ቀዬዎቻችን ላይ ላደረሱት ድብደባ በቀል ምላሽ እንሰጣለን ሲል ዛተ። ዘገባዎች እንደሚሉት ኢራን በተራዋ በዛሬው ዕለት ከዚህ በፊት አድርጋ በማታውቀው ሁኔታ ከትናንት ምሽትንም ያጠቃልላል የተፋፋመ መልሶ ማጥቃት እያደረገች ነው በሚሳኤልና በሰው አልባ። ቴሄራን ጦርነቱ ከተጀመረ እንዳለፉት 48 ሰዓታት በከባዱ አልተደበደበችም። የኢራን ጦር ቃል አቀባይ አቦል ፋዝል ሺክራቺ ለከባቢው ሀገራትና ሙስሊም ወገኖች ባደረጉት ጥሪ ጠላት በሰብአዊ ጋሻነት ያገታቸው ሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመቀነስና የኢራን ሚሳኤሎች ልትሞሽ ፍጹማዊና ኢላማው አናት ላይ እንዲወድቅ ማድረግ እንችል ዘንድ የአሜሪካና ጽዮናውያንን መደበቂያ ቦታ ጠቁሙን ሲሉ ተማጽነዋል። ይህ በእንዲህ እንዳለ ኢራን ትናንት ምሽቱን እያሰለሰች እስራኤል ላይ 3 ጊዜ በመተኮስ ሚሊዮን እስራኤላውያንን በማስጠንቀቂያ ዋይታና በሽብር የተነሳ እንቅልፍ ባይናቸው ሳይዞር አንግተዋል። ቢሆንም የኢራን አገዛዝን ቁጣ ተሸክመው ያን ሁሉ ኪሎ ሜትር እያሻመዱም አየር ለአየር ሲጋልቡ የመጡት ሚሳኤሎች መሬት ላይ ካለ ኢላማ ጋር የመላትም ዕድል ሳያገኙ አየር ላይ በራይተዋል። የእስራኤል ጦር እንደገለጸው የሞተም የቆሰለም የለም። እስራኤል በሌላ ወገን በሊባኖሷ መዲና ማዕከላዊ ቤሩት አንድ አፓርታማን ለይታ መምታቷ ተገልጿል። ደቡብ ሊባኖስ ውስጥ የፋመ የጋመ ድብደባ እያካሄደች ነው። ከ500 በላይ ሊባኖሳውያን መገደላቸው ተዘግቧል። የደቡብ ሊባኖስ ነዋሪዎች ቁጥራቸው ከ420 ሺህ እስከ 500 ሺህ የተገመተ፣ አብዛኞቹ በተሰጣቸው ትዕዛዝ መሠረት ነቅለው እየወጡ ነው። ከሊታኒ ወንዝ ማዶ ለመድረስ 30 ኪሎ ሜትር ከእስራኤል ድንበር። ኢራን እስካሁን ድረስ ወደ 300 የሚሆኑ ቦሊስቲክ ሚሳይል ሩምታዎች ማካሄዷ ተገለጸ። የገሚሶቹ አረሮች የጦር ጫፎች ወደ ብዙ ቦምቦች የሚሰነጣጠሩ ክላስተር ተብለው የሚታወቁ እንደሆኑ የእስራኤል መከላከያ ገለጸ። የእስራኤል ጦር እንደገለጸው እነዚህ የጦር ጫፎች ወይም አረሮች ኢላማ ላይ ሲወድቁም በ10 ኪሎ ሜትር ሬዲየስ ዙሪያ ወደሚገኙ የተለያዩ ስፍራዎች በደርዘን ወደሚቆጠሩ የቦምብ ፍላጮች ሆነው የሚበታተኑ በመሆናቸው ግንባር ለግንባር ለትሞ ለሚያከሽፋቸው ሚሳኤል ውጤታማነት አልመች ብለዋል። ብዙዎች ትናንት ማክሰኞ ወደ እስራኤል የተተኮሱ ሚሳኤሎች ከአየር ላይ ቢጨነግፉም አንዱ ግን ግዙፍ አረር ተሸክሞም ከኢየሩሳሌም አጠገብ ቤት ሸሜሽ ከተማ ውስጥ የሚገኝ አውላላ ሜዳ ላይ በሙሉ አቅሙ ወድቋል። በሰው ላይ የደረሰ ጉዳት የለም ብለዋል። የስልክ እንጨት ቁመትና የ10,000 ሊትር መያዣ ሮቶ ውፍረት ያላቸው የኢራን ሚሳኤሎች አሁን አፍንጫቸው ላይ ደግነው የሚከንፉት ፈንጂ 10 ኩንታል ክብደት ያለው ምጽዓት ነው። ይህ 1000 ኪሎ ግራም ቦምብ 10 ኪሎ ሜትር በሚሸፍን ክፍለ ከተማ ዙሪያ 10ና 12 ቦታ ተሰነጣጥሮ ይበተንና ይፈነዳዳል። ሰፊ መሠረት ያለው እልቂት ለማድረስ ነው። እስራኤል እንደምትለው እንዲህ አይነቱ ተበታታኝና በታኝ የሆነ የጦር ጫፍ ከጥቅም ውጭ ማድረግ አስቸጋሪ ቢሆንም በብቃት እየተወጣሁት ነው ትላለች። የመከላከያ ሚሳኤሎቼ በነበሩበት የሚቀሩ አይደለም ስትል የራሷን ማሻሻያዎች ማድረጓን ትጠቁማለች። ክላስተር ቦምብ ከ2008 ዓ ም ጀምሮ በፈረንጅ አቆጣጠር ነው በዓለም አቀፍ ደረጃ እግድ ነው። እስራኤል በወገኗ ኢራንና ሊባኖስን ደብድባለች። ድብደባው እጅግ በርካታ ነው። በኢራን እስካሁን የተደበደቡት ኢላማዎች ከ10,000 በላይ መሆናቸው ይነገራል። ወደ 1700 ኢራናውያን ማለቃቸውም እንደዛው። በሊባኖስ የሄዝቦላ መሠረተ ልማት ላይ የተንሰራፋበት ደቡብ ሊባኖስ ነው ድብደባው። የአሜሪካ ማዕከላዊ እዝ በበኩሉ በሰጠው መግለጫ ፕሬዚደንት ትራምፕ ኢራን ሆርሙዝ ሰርጥን ለመዝጋት ፈንጂ
እንዳታጠምድና ካጠመደች ደግሞ ወዲያውኑ ነቃቅላ እንድታነሳ፣ አለበለዚያም ታይቶም ተሰምቶም የማያውቅ መዘዝ እንደሚገጥማት ካስጠነቀቁ በኋላ ትናንት የአሜሪካ ማዕከላዊ እዝ በወሰደው እርምጃ 16 የኢራን ባሕር ኃይል ፈንጂ አንጣፊ መርከቦች ማውደማቸውን ገልጿል። ቢሆንም የእንግሊዝ የባሕር ንግድ ተከታታይ ድርጅት አንድ ያልታወቀ ተተኳሽ አንዲት ጫኝ መርከብን ሆርሙዝ ሰርጥ ውስጥ እንዳለች የመታትና እሳት በሳት እንዳደረጋት ገልጿል። የጫኟ ነጂዎች ነፍሳቸውን በጨርቅ ቋጥረው በመውጣት ራሳቸውን ከእሳት ገዋው አትርፏል ብሏል። ጦርነቱ ከተጀመረ ኢራን በዛች በኩል አላሳልፍም በሚለው ቁርጠኛነቷ በመጽናት ቀንድባ የጣለቻቸው ጫኞች ቁጥርን 10 አድርሶታል። ኢራን እስራኤልና አሜሪካ ጦርነቱን በተሸናፊነት ካላቆማችሁ ይህን መተላለፊያ ጠርቅሜና መፈናፈኛ ሳጥቼ አንድ በርሜል ድፍድፍ ነዳጅ ዋጋን $200 የሚሸጥበትና የዓለም ኢኮኖሚ ያልተሟሸ ምጣድ ላይ እንደተጋገረ እንጀራ እንኩትኩቱ እንዲወጣ አደርገዋለሁ ስትል ማስጠንቀቋ ይታወቃል። አሜሪካ እንዲህ አይነቱን ምጣት በእጅጉ በመፍራት ታይቶም ተሰምቶም የማያውቅ የሚል የምጽአት ቀን ሐረግ በመጠቀም ማስጠንቀቅ ከመጀመሪያዋ ጋር የኢራን ፈንጂ አንጣፊ መርከቦች ላይ ውሃ ላይ እንዳሉ እንደ ፈንዲሻ ሲፈነዳዱ የሚያሳዩ ቪዲዮዎችን አውጥታለች በሴንትኮም የኤክስ ገጽ ላይ። ኢራን በተሯ በኳታር የአሜሪካ አልኡዴ የአየር ኃይል ጦር ሰፈር፣ በኩዌትም አርፊጃን ካምፕና በኢራቅ ሐሪሪ ተቋማት ላይ የአሜሪካንን ጥቅሞች ቆግቷል ያለቻቸውን የሚሳኤል ሰራዊት መተኮሷን እስላማዊ ዘብ ኮሩ አስታውቋል። ኢስና የተሰኘው የሀገሪቱ ሚዲያ ለዓለም ያጋራው ዜና እንደሚለው ከሌለ ኃያላኑ ዋሽንግተንና ኢየሩሳሌም ጣምር ኃይሎች ጋር የህልውና ግጥሚያ የተናነቀው ኃያሉ እስላማዊ ዘብ ኮሩ 55ኛው የአሜሪካ ባሕር ኃይል የሚገኝበት ቦታ ላይ ባወረደው ተኩስ የአሜሪካንን የባሕር ኃይል ጦር መሠረት አንፍሮታል ብለዋል። አሜሪካ በዚህ ፍልሚያ ወታደራዊ ይዞታዎች ብቻ ሳይሆኑ ወታደሮች ጭምር መገደላቸውን በይፋ ማስታወቋ አይዘነጋም። እስካሁን 7 ወታደሮች የተገደሉባት ሲሆን 140 ደግሞ መቁሰላቸውን አስታውቃለች። ብዙዎቹ በቀላሉ ብላለች። ባህሬን በሚገኘው በዚህ የአሜሪካ 55ኛ የባሕር ኃይል ጦር መሠረተ ልማት ላይ የደረሰው ውድመትና የተካሄደበት ጥቃት ጦርነቱ ከተጀመረ ወዲህ በዐይነቱ የተለየ ነው ተብለዋል። አንድ የኢራን ባለሥልጣን ሀገራቸው የዚህ ጦርነት ዓላማ አሜሪካና እስራኤል ከዚህ በኋላ ኢራንን ለመውጋት እንዳያስቡ እንዳይንደረደሩ አፋቸውና አፍንጫቸውን ማድማት ነው ብለው ነበረ። በዚህ እንዳለ ኢራን ሌላ የምሥራች ሰምታለች። አገር ምድሯ በሺዎች የሚቆጠሩ ቦታዎች ላይ በእስራኤልና አሜሪካ ጣምራ አየር ኃይል እየተቀጠቀጠና በጥልማሞታዊ ጅሙልሙል ጥቀሻ ጭስ ተውጦና ታፍኖ እያዩም የሴት እግር ኳስ ቡድን አባላቱ ማን እንደ ሀገር ብለው ወደ እናት ሀገራቸው ለመመለስ መወሰናቸው ሰምቷል። ወጣቶቹ ኢራናውያን ኳሰኞች በሀገረ አውስትራሊያ የባካችሁ የሰብአዊነት ቪዛ ተቀበሉና በዚሁ ቅሩ የሚለውን ልመና አሌ ብለው በጭስ ወደ ታፈነችው ጦርነት ውስጥ ወደምትገኘው ኢራን ለመመለስ አውሮፕላን ተሳፍረዋል። ከነሱ መካከል የቀረበላቸውን ቪዛ ተቀብለው ከነበሩት 6ቱ መካከል አንዷ የለም እንካችሁ ቪዛችሁን ወደ አገር ይመለሳሉ ብላ ቡድኑን በመቀላቀሉ አብራ በመመለስ ላይ ነች። በውስጥ ፖለቲካና በችግር የተተራመሰችው ኢራን ልቦናዋ ተሰንጥቋል። ከኤሽያ ዋንጫ የተሸነፉት እነኚህ ኢራናውያን ለጋና ሎጋዎች የሀገራቸውን ብሔራዊ መዝሙር በብራስ ባንድ እየተስተጋባ አብሮ ለመዘመር ስሜታቸውን እምቢ አላቸውና ዝም አሉ። በዚህ ምክንያት ነው አውስትራሊያ ወደ ቤታችሁ የተመለሳችሁ እንደሆነ ይፈጃችኋል በሚል ስጋት እዚሁ ቅሩ ማለት የጀመረችው። ይሁንና
የውጭ ጉዳይ ሚኒስቴር ቃል አቀባይ የኢራን ከሁለት ቀን በፊት ዓይንን በእንባ የሚሞላ የጽሑፍ መልእክት በኤክስ ገጻቸው ልከውላቸው ነበረ። ንግድ የላችሁ። ከተጫዋቾቹ መካከል 6 ብቻ የቀረበላቸውን የስደት ቪዛ ተቀብለው ቢቆዩም ቀደም ሲል እንደነገርኳችሁ በመጨረሻም አንዷ እምቢ ብላ ከቡድኑ ጋር ተቀላቅላ በዚህ ሰዓት ወደ ሀገራቸው እየበረሩ ነው። ጦርነቱ በከፋ መልኩ የቀጠለ ነው። ካለፉት 48 ሰዓታት በኋላ በኢራንም በኩል ምላሿ የከፋ ነው። በአሜሪካና በእስራኤል በኩል ደግሞ ባለፉት 48 ሰዓት ያደረጉት አይነት ድብደባ አልነበረም፣ አላየንም ነው ያሉት። ብዙ ኢራናውያን ሲገልጹት ሲያስቀምጡት በጣም ከባድ ነው። እንደገና ደግሞ እንደሰማኸው የሆርሙዝ ሰርጥ ጉዳይ ትልቅ የህልውና ጉዳይ ሆኗል። ኢራን ዝም ብዬ አልሞትም፣ ዓለምን ይዤ ነው የምጠፋው የሚል አቋም ነው ያላት። በዙሪያ በሚገቡ ባሉ ሀገሮች ላይ እየተኮሰች ነው። የተባበሩት አረብ ኤምሬት ተተኩሶባት ከአየር ማረፊያዋ ትንሽ ራቅ ብሎ የፈነዳ ዛሬ ትልቅ ረብሻ የፈጠረ ነው። ስለዚህ ሆርሙዝ ሰርጥን ዘግቼ የዓለምን የነዳጅ 20 በመቶ መተላለፊያን አቅቤ የነዳጅ ዋጋ በበርሜል $200 እንዲደርስ በማድረግ ዓለምን የኢኮኖሚ መቀመቅ ውስጥ የትኛውንም ሀያል የሚሆን ደካማ ሀገር እከልሰዋለሁ የሚል አቋም ነው የያዘችው። ይሄ እንዳይደረግ የምትፈልጉ ከሆነ ጦርነቱን በተሸናፊነት አቆሙ፣ ዳግም ወደ ኢራን አትዘምቷትም። ዲተረንስ ነው መፈለገው። ከዚህ በኋላ እንደፈለጋችሁ እየተነሳችሁ የምትወጉት ሀገር አይሆንም የሚል ነው። ይሄ ለእስራኤልና ለአሜሪካ ብቻ አይደለም፣ የሰላጤውን ሀገራት በሙሉ የአሜሪካንን የጦር ሰፈር እያስተናገዳችሁና እኔን እያስመታችሁ ልትቀጥሉ አትችሉም የሚል አቋም ነው ውስጥ ለውስጥ እያንጸባረቀች ያለችው። ስለዚህ የሺአዊ ኢራን መነሳትና መውደቅ የ200 ሚሊዮን ዓለም አቀፍ በዓለም ላይ የሚገኙ ሙስሊሞች ሺያዊ ሙስሊሞች ጉዳይ ሆኗል። ውጊያው በዚህ ደረጃ ነው ያለው። ኢሳያስ ዓለም ጦርነቱ እጅግ በጣም በከፋ ሁኔታ እየተካሄደ ነው። ምክንያቱም ወደ ኋላ የሚያፈገፍግ አንድም አካል አልተገኘም ማለት ይቻላል። ኢራን በሂደት እጅ ትሰጣለች ተብሎ ነበር የሚጠበቀውና ሆርሙዝም እንግዲህ መርከብ ያልታወቀች መርከብ ተመታለች። እጅግ አስፈሪ ነው ማለት ነው፣ በዛ በኩል ማለፍ በራሱ ማለት ነው። አሁን አሸናፊው ማን ነው? በእርግጥም በትናንትናው ትንታኔ ዓለም ጊዜ ነው ብለሃል። አዎ ጊዜ ሁሉንም ይዳኛል። ግን ዛሬ ላይ የሆነህ ደግሞ ነገን ስታስብ እጅግ በጣም ከባድና የሚጨንቅ ነው። ኢራን በቀላሉ እጅ የምትሰጥ አገር ሆና አያሃት ወይስ እንዴት ነው? አሁን ካለው አጠቃላይ ነባራዊ ሁኔታ ኢራን እንዴት ትገልጻታለህ? ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምሥራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 2313 ላይ ይደውሉልን። እየተፋለመች ነው አይደለም? እንዲሁን የምንለው ነው። የዛሬው ከትናንት ጀምሮ ያለው ደግሞ የኢራን ጥቃት በዛው መጠን በጣም ከፍ ያለ ነው። ለምሳሌ አንድ ማሳያ ልስጥም። በሰኔ የ12 ቀን ፍልሚያ ወቅት ኢራን እነዚህ ክላስተር የምንላቸው የሚሰነጣጠሩ እና ራሳቸውን የቻሉ ቦምብ ሆነው ነው የሚሰነጣጠሩት እና እንዲህ አይነቶችን የተኮሰችው የተወሰነ ነው። በአጠቃላይ ከ500 በላይ ነው ያን የተኮሰችው እና በዛን ጊዜ ከተኮሰችው ውስጥ በጣም የተወሰነው ላይ ነው የነበረው። ኤግዛክትሊ በቁጥር ማስቀመጥ ብችል ደስ ይለኛል። እስራኤሎች ያቀረቡት እንደዛ ነው። ምናልባት በ20-30 ሚሳይሎች ከዛ ውስጥ እንዲህ አይነት ክላስተር ቦምብ ወርሄድ የያዙ ነበሩ ነው። አሁን ግማሹ እንደዛ ናቸው። አሁን እዚህ ጋር የምታየው እስራኤል ወይል የእኛም የአየር መከላከያ በነበር የሚቆም አይደለም። የአየር መከላከያችን ባህሪ
ትናንትና በነበረው ላይ ተገትሮ የሚቀር አይደለም። ስለዚህ ዝርዝር ሳሰጥ በ10 ኪሎ ሜትር እኔ አድማጮቻችን ግንዛቤ እስቲ በቆማችሁበት ቦታ ሆናችሁ 10 ኪሎ ሜትር ዙሪያን አስበው። 10 ኪሎ ሜትር በትንሹ 300 ብር የሚያስከፍል የራይድ ርቀት ነው፣ የራይድ ታክሲዎች ርቀት ነው። በዚህ ሬዲየስ ዙሪያ 360 ዲግሪ በዙሪያ አስብ። ፈንጁ መሃል ላይ ቢፈነዳ ራሱን ከ10 እስከ 12 በሚደርስ ቦታ ላይ ይሰነጣጥራል ማለት ነው። ልብ አድርግ፣ 1000 ኪሎ ግራም ነው። 1000 ኪሎ ግራም 10 ቦታ ተሰነጣጠረ ብለህ ብትል አንዱ ስንጣሪ 100 ኪሎ ግራም ቦምብ ማለት ነው። ስለዚህ እነዚህ ተበታትነው የሚመቱት ቦታ የእሳተ ገሞራ አፍ ነው የሚፈጥረው። ከዛ ደግሞ እነሱ እያንዳንዳቸው በዙሪያቸው ያለውን ይመታሉና ዓላማው ሰፊ መሰረት ያለው ውድመት ለማድረስ ነው። እና አሁን ኢራን ወደ እስራኤል ከተኮሰቻቸው 300 ገደማ ቦሊስቲክ ሚሳይሎች ውስጥ ኦልሞስት ግማሹ እንደዚህ አይነት ወርሄድ የያዙ ናቸው፣ የሚሰነጣጠሩ ወርሄድ የያዙ ናቸው። ስለዚህ የመሳሪያዋ ባህሪ በጣም ተቀይሯል። ግን ዓለም አሁን የክላስተር ቦምብ የሚባለው በዓለም አቀፍ ሕግ የታገደ ነው። የታገደ ነው ማለት ምን ማለት ነው? አሁን ለምሳሌ ኢራን ይህን ክላስተር ቦምብ እየተጠቀመች ነው። ባለፈው እንዲያውም ዩክሬን ሩሲያ ላይ ተጠቅማለች ወይም ደግሞ ሩሲያ ዩክሬን ላይ ተጠቅማለች በማለት እየተካሰሱ ነበር። እና ይሄንን ነገር ፈጽመ ስትገኝ ምንድን ነው የምትደረገው? የዓለም አቀፉ ሕግ አንተን ምንድን ነው የሚያደርገህ? አሁን ኢራን የምትገኘው በጦርነት ላይ ነው እና የገጠመችው ጦርነት ጀስቲፋይ ማድረግ አይደለም። የኢራን አገዛዝ የገጠመው ጦርነት የመኖር ያለመኖር ነው። አይደለም ክላስተር ቦምብ ኒውክሊየር ቦምብ ቢኖራቸው ኦልሬዲ ተኩሰውታል። ትልቁም ፍራቻ ይሄ ነው። ስለሌላቸው ብቻ ነው የማይተኩሱት። ስለዚህ በተመሳሳይ ሁኔታም የህግ ጥያቄ ስታነሳ ብዙ አስቸጋሪ ነገሮች አሉ። የህግ ጥያቄ ስታነሳ ቬኔዙዌላ ላይ የተደረገው ህጋዊ አይደለም። የህግ ጥያቄ ካነሳ የተባበሩት መንግስታት ድርጅት የወሰኑ አይደለም። እንደዚህ የሚሉ ነገሮች አሉ። እስራኤል ኢራንን ትደበድባለች። የተባበሩት መንግስታት ድርጅትን አስፈቅዳ ወይም ህጋዊነት ብላ አይደለም። ኢራኖች እስራኤልን ማጥፋት ዓላማችን ነው በማለት አስቀምጠው የሚንቀሳቀሱ መንግስታት ስለሆኑ ማንኛውም ወታደራዊ አቅማቸው ኢራንን ለእስራኤል የሞት ድግስ ተደርጎ ነው የሚታየው። ስለዚህ ጉልበተኛ እንዳይመታ በተለይ ድሮ የተለመደ ነው። በህግ አምላክ ነው የምትለው። በህግ አምላክ ትለዋለህ። ህግን ፍራ። አንዱ ሌላውን መደብደብ አይችልም። በህግ አምላክ ስትለው ይሄን ከመጤፍ ባለመቁጠር ሊመታ በሚመጣበት ጊዜ ቀጥሎ ያለ ህጉም የሚፈቅድልህ ራስን ተከላከል ነው። ስለዚህ በዚህ ውስጥ አሁን በእነዚህ ሀገሮች ፍልሚያ ላይ እንዲህ አይነት ጥያቄ ማንሳቱ ሬሌቫንስ የለውም። የትኛውን ቢመረመር በህግ አንጻር በጣም የተወሳሰበ ሁኔታ ውስጥ ነው የምንገኘው በአሁኑ ጊዜ። ስለዚህ አሁን ለምሳሌ ትናንትና ዶናልድ ትራምፕ ታይቶም ተሰምቶም የማያውቅ ብለዋል። እኔ እንዲህ አይነት ነገሮችን ሲሪየስሊ ነው የምወስደው በግሌ። ታይቶም ተሰምቶም የማያውቅ ታይቶም ተሰምቶም የማያውቅ ከዚህ በፊት ደግሞ በኢራን የሰጧት ሆርሙዝ ሰርጥን እዘጋለሁ የምትይ ከሆነ በተጨባጭ በሚታይ እርምጃ ማለት ነው። በማስጠንቀቂያ ብቻ መዝጋት ችላለች፣ እመታችኋለሁ ማለት። አሁን ግን እንደሰማው 10 የጦር መርከቦችን አሰናክላለች፣ ነዳጅ ጫኝ መርከቦችን አቋርጣለች። ስለዚህ አሁን ኢራን የምታደርገው ምንድን ነው? ነዳጅ ቀጂው መርከብ እየተንከወከወ ሊቀዳ ሲመጣ አትነካውም። ኬዶ ከቀዳን ቀርቶ ሲመለስ ነው የምትመታው። በተለይ ደግሞ እነዚህ ጋዝ የጫኑ የተፈጥሮ ይሄ ፈሳሽ ጋዝ የጫኑት ሲመቱ የሚፈጥሩት ፍንዳታ እግዚኦ መሐረነ ክርስቶስ የሚያሰኝ ነው። ይሄ ሊባኖስ ወደብ ላይ የደረሰና መላ ሀገሪቱን በከፊል ያወደመ ፍንዳታ ታስታውስ እንደሆነ አላቅም። በጣም የሚዘገንን እንትን ነው። በጣም ተቀጣጣኝ፣ በጣም እንትን ነው። ስለዚህ አሁን ኢራን ኦልሬዲ ፈንጂ ማጥመር ጀምራለች። ፈንጂ ማለት በዛ ስታልት ይበረቀሳል ማለት ነው ጫኝ መርከቡ። ስለዚህ ኢንሹራንሱ ማይቻል
ለህይወቱ ዋስትና የለም፣ ለንብረቱ ዋስትና የለም። ከሞላ ጎደል አሁን በምናየው ሁኔታ ሳውዲ አረቢያም ሆነች የትኛውም ሀገሮች ምርቶቻቸውን በዛ በኩል መላክ እየቻሉ አይደሉም። ክምችቱ በዛ። ምርት ለማምረት እንዲያቆሙ እየተገደዱ ነው ያሉት። ምርት ማቆም ደግሞ ምክንያቱም ምርት ቢቀጥሉ ማጠራቀሚያ የላቸው፣ ስቶር የላቸው፣ ቢጥለቀለቃሉ። ምርቱ ቆመ ማለት ደግሞ ነገ በቃ እንትኑ ተከፍቷል ቀጥሉ ተብሎ በሉ የምትለው አይደለም። እኔ ላብራራው ማልችል ቴክኒካል ችግር አለበት፣ ጊዜ ይወስዳል። የነዳጅ ጉድጓድ ነው የምትዘጋው። ስለዚህ በዚህ የተነሳ የተፈራው የዓለም የኢኮኖሚ ቀውስ ወይም አደጋ የማይቀር እየሆነ ሊመጣ ይችላል። ኢራን ፈንጅ ማጥመድ ከጀመረች አሁን ያለው ዘገባ በደርዘኖች የሚቆጠር ፈንጂዎች ኦልሬዲ ቀብራለች የሚል ነው። ይኸው ዛሬ የሰማን 16 የኢራን ፈንጅ ቀባሪ መርከቦችን የአሜሪካ ማዕከላዊ እዝ አውድም ያለው ብለዋል እና አሳይቷል በቪዲዮ ላይ የተወሰኑትን። ዶናልድ ትራምፕ አሁን ምንድነው ይሄ እንግዲህ ፋይት ነው ማለት ነው። 16 መታው ማለት እነሱም እየቀበሩ ነው ማለት ነው። ፈንጅ መቅበራቸው እውነት ከሆነና ዶናልድ ትራምፕ እንዳስጠነቀቁት ወዲያው ኢሚዲየትሊ የቀበራችሁትን ንቀሉ ሂዱና ራይት ነው። ይሄን የማታደርጉ ከሆነ ታይቶም ተሰምቶም በማያውቅ ነው ያሉት። ኦኬ፣ ይህ ታይቶም ተሰምቶም የማያውቅ የሚለው ቃላቸው በሌላ በኩል ደግሞ በአሃዝ የተናገሩበት ጊዜ ነበረ። በአንድ ቀን በፊት ከትናንት በስቲያ ማለት ነው። አሁን እየደረሰባችሁ ያለውን ድብደባ 20 እጥፍ በሆነ ልብ አድርግ፣ 20 በቁጥር 20 እጥፍ በማለት ነው የተናገሩት። ስለዚህ ነው በትናንት ዘገባችን ላይ ምናልባት በፕሬዚደንቱ የህሊና ጓዳ ውስጥ ኒውክሌር የሚለው ነገር ብልጭ እያለ ነው ወይ የሚል ስጋት ውስጥ እንድትገባ የሚያደርግ። ምክንያቱም ያ ነገር ቤዚካሊ ወንበራቸው ላይ ነው የሚያቃጠላቸው፣ እሳቸውንም የነዳጅ ዋጋ ፈንድቶ መውጣት። ይሄ ጦርነት ባለፈው እሁድ ዕለት ነው ወደ $100 ያለፈው ልብ አድርግ። ስለዚህ ምንድነው ያኔ ኤክስፐርቶች ያሉት በዚሁ ከቀጠለ ጦርነቱ ለሚቀጥሉት 3 ሳምንታት ከቀጠለ $150 ይገባል ያሉት። አሁን ተረጋግቶ 90 ከ90 የእሳቸው ንግግር ተከትሎ ወደ 50 ወደ 80 ወርዶ ነበረ። አየህ አሁን የጦርነቱን እንግዲህ ጦርነቱ በቀናት ውስጥ ይቆማል ስላሉ ነው እሳቸው። አሁን ስታየው ግን ይቆማል ወይ ነው? በቀናት ውስጥ ይቆማል ማለት ምን ማለት ነው? ኢራኖች በሙሉ ኃይላቸውንም እየተዋጉ ነው። እንግዲህ ይህን ስናወራ ኢራን ላይ ተኩሰዋል፣ ሳውዲ አረቢያ ላይ ተኩሰዋል። ሳውዲ አረቢያ 2 ሰው አልቦች አከሸፍኩ ብላለች። ወደ ነዳጅ ማጠራቀሚያ የመጡ ነበር ብላለች። ቅድም ነገርኩ። የተባበሩት አረብ ኤሚሬትስ ከአየር ማረፊያዋ አቅራቢያ ነው የፈነዳው። ኳታር ላይ ተተኩሷል፣ ባህሬን ላይ ተተኩሷል፣ ኩዌት ላይ ተተኩሷል። ምንድነው ባህሬን ላይ ነገርኩ። የአሜሪካ 55ኛው የባህር ኃይል ጦር ሰፈር የሚገኝበት ነው። በመሰረተ ልማት ነው። የመሰረተ ልማት የሚለው ቋንቋ መርከቦችንም ሊሆን ይችላል፣ ጽሕፈት ቤቶች ሊሆኑ ይችላሉ፣ የባህር ኃይል ጦር ሊሆን ይችላል፣ ጦሩ ሊኖርበት የሚችለውን ቦታ ሊሆን ይችላል። ብዙ ነገሮች ማለት ነው። ከፍተኛ ጉዳት ሊደርሰው። ለምሳሌ ይሄንን በተመለከተ ሲናገሩ ኢራን በ11 ቀን ጦርነት ያልተደረገ ኃይል ነው ውድመት ነው የታየው ነው የሚባለው። ምንድነው ፖይንቱ? አሁን ጦርነቱ በዚህ ሁኔታ እየቀጠለ ነው ያለው እና ይሄ ጦርነት በዚህ ሄዶ 2 እና 3 ዓመታት ካስቆጠረ ይሄ 80 ምናምን የደረሰው ደግሞ እንደገና ማርኬቱን ያናውጠውና የነዳጅ እጥረቷን በምታየው ሁኔታ ተስፋ የለውም ማለት የመተላለፍ ዕድሉ ተስፋ የለውም የሚል ግንዛቤ ላይ ስለ ወደ $150 ይሄዳል ነው። ኢራን ደግሞ እቅዷ 200 እንዲደርስ ነው። 200 ደረሰ ማለት ቅድም እንዳልኩህ ሁላችንም እንጀራ በላተኞች ስለሆነን ስዕሉ ይመጣልናል ብዬ ነው። ያልተሟሸ ምጣድ ላይ እንጀራ ሲጋገር አይተሃል? አዎ አይቻቃለሁ። አይደለም በሰፌድ አይነሳም። እንጀራ በላተኛ አይደለም ማለት ነው። ጥሩ በላተኛ አይደለም። በሰፌድ አይወጣም። እንኩትኩት ነው የሚለው እንኩትኩት ነው የሚለው እንጀራ። ለዚህ ነው ማሟሸት ያለብህ። እንጀራ በጥፍጥሬ ነው የሚሟሸው። በጣም ነው ደስ የሚለኝ በጣም። ስለዚህ በጣም ሲሪየስ የሆነ ነገር ነው፣ ሲሪየስ። ስለዚህ አሁን ኢራኖች በዚህ ደረጃ እየተዋጉ ነው ያሉት እና ይህን ስልህ የእስራኤል የጦር ጀቶች እየደበደቡ ነው፣ የአሜሪካ የጦር ጀቶች እየደበደቡ ነው። አሁን ድብደባ ውስጥ በይበልጥ ቦምበርስ እየሆኑ ነው ይልሃል ዓለም። ዶናልድ ትራምፕ
ለሀገራቸው ሕዝብ አሁን ያለው የነዳጅ መጨመር ጊዜያዊ ነው፣ ወደ ቦታው ይገባል እና ይሄ ችግር ጊዜያዊ እንደሆነ እዩት ብለው ነበረና ኢራኖችም አሁን ያለው ችግር እየገጠመን ያለው ጦርነት ጊዜያዊ ነው፣ እኛ ጦርነቱን በድል ስናሸንፍ ግን ኢራን ለአንዴና ለመጨረሻ ጊዜ የሚገጥማት ኃያል አይኖርም፣ እኛ ራሳችንን እንሰራለን እንዲሉ አያደርጋቸውም ወይ? እያሉስ አይደለም ወይ? ይሄ ከሆነ ደግሞ ይሄ ጦርነት ኢራን የመጨረሻውን መስዋዕትነት በመክፈል በዚህ በሆርሙዝ ሰርጥ አካባቢ ያለውን የመካከለኛው ምስራቅ ዙሪያ ያለውን ውጥረት በመጨመር ወደ ድል ጎዳና እንድትሄድ አያደርጋትም ወይ? አይሆን ነው ጥያቄን ምን ያህል እንዳያስኩት አላቅም። ኤኒዌይ ግን ዶናልድ ትራምፕ ጊዜያዊ ነው የነዳጅ ጭማሪው ወይም ይሄ ጊዜያዊ ነው፣ እኛም ጦርነቱን እያጠናቀቅን ይኸው ሊያበቃ ነው፣ ከዚህ በኋላ ጥቂት ቀናት እንኳ አይወስድም በማለት ተናግረዋል። ፕሮባብሊ መናገር ስላለባቸው ይሆናል የተናገሩት። ለዚህ የሰጡት ኢራኖች የሰጡት ምላሽ ተመሳሳይ አይደለም። ኢራኖች ጊዜያዊ ነው የሚል ቋንቋ ለሕዝባቸው አልወጣቸውም። ኢራኖች የሚሉት ይሄ ሞት ወይም ሽረት ነው። ስለዚህ ሞት ወይም ሽረት ማለት ኢራን የምትከላከለው የምታድነው ነገር ላይኖር ይችላል። ነገር ግን ትንፋሼ እስካለ መሳሪያ እስካለ እጄን ቃታ ላይ ማሳረፍ እስከቻልኩ እየተኮስኩ ሞታለሁ፣ እጅ አልሰጥም። ከዚህ በኋላ የአሜሪካና የእስራኤል የጥቃት ኢላማ አልሆንም። ፍላጎቴን ተምነቴን እኖራለሁ። ስለዚህ ስደራደር በቁም ነገር ተቆጥሬ ታፍሬ ተከብሬ የኔም ጥቅም ግምት ውስጥ ገብቶ እንደ አንድ ኃይል እውቅና ማግኘት አለብኝ። አም ፓወር የሰለጠው የአረብ ሀገሮች በድምሩ ይሄንን ያደርጉ መቀጠል አይችሉም። የምዕራባውያን የጦር ሰፈር ሆነው የሚያስቀምጡበት ዓላማ ግልጽ ነው። እኛን እወጋቸዋለሁ እነሱም። ስለዚህ ኖ ሞር ኢራን ከዚህ በኋላ ስጋት ውስጥ አትወድቅም ወይም እንጠፋለን እንዳገዛዝ የሚል ዲተርሚኔሽን ያለው የዶናልድ ትራምፕ አሁን በቃ ነገና ከነገ ወዲያ እናቆማለን የሚል በጣም የተጠና ንግግር ነው። ሰውየው በጣም ብልህ ውስብስብ ሰው ናቸው። ይህ ቃላቸው ብቻ ነው $120 ደርሶ የነበረውን የነዳጅ ዋጋ 90 ወረደው። የማርኬት በነገራችን ላይ የገበያው በአብዛኛው በምንድነው የሚባለው ነገሮችን ይተነትናል። ቀጥሎ ምን ይመጣል? የዚህ ትንታኔ ውጤት ነው የሚጨምረው የሚቀንሰው። ስለዚህ እሳቸው ጦርነቱ በቀናት ውስጥ ያበቃል ሲሉ ኦስ ጉድ፣ ይሄ ማለት ነዳጅ እንደነበር ይመለሳል ማለት ነው። ስለዚህ አያከማችም ወይም ገበያው ይወርዳል፣ ይረጋጋል። ገብተዋል። ስለዚህ ይሄ ለዚህ ዓላማ የተናገሩት ሊሆን ይችላል። ለምን ያልከኝ እንደሆን ጋዜጠኛው ምን ብሎ የጠየቃቸው እንዴ እርስዎ ጦርነቱ ሊያልቅ ነው በቀናት ውስጥ ብለዋል ይላል። እንግዲህ በቀናት ውስጥ ካሉ ሳምንት አይሞላም ማለት ነው። የእርስዎ መከላከያ ሚኒስትር ግን ከእርሶ በፊት ጥቂት ቀናት በፊት በሰጠው መግለጫ ጦርነቱ ገና ነው የሚጀመረው፣ እስካሁን ያለውን ድብደባ ተዉት፣ ከዚህ በኋላ የሚመጣው ድብደባ ነው ሪል ጦርነት ማለት ብሏል። ስለዚህ የትኛው ነው ትክክል ብሎ ሲጠይቃቸው ሁለቱም ትክክል ነው ያሉት። ሁለቱም ትክክል ሊሆኑ አይችሉም። ገብተዋል። ስለዚህ የዶናልድ ትራምፕ ንግግር አክቹዋሊ ጦርነቱ ያለበትን ሁኔታ የማያሳይ ሊሆን ይችላል። ገበያውን ለማረጋጋት ያደረጉት ሊሆን ይችላል። ስለዚህም ነው እኮ አሁን ተሰምቶም ታይቶም የማይታወቅ 20 እጥፍ የሆነ ነገር የሚሉት ዶናልድ ትራምፕ ምንድን ነው ኢራኖች ያላቸውን ዲተርሚኔሽን፣ ይህ በማን የስነ ልቦናም ጉዳይ ነው፣ ቢቀር ይሻላል። ይሄን ነገር በዚህ ጽናታችሁ ከቀጠላቸው እኔም በጽናት ነው የምቀጥለው፣ መጨረሻ ላይ የሚያደርሰን እዛ ላይ ሊሆን ይችላል። ተው እያልኩ ነው። እኔ ከዚህ በላይ ለመዋጋት አልፈልግም። አቁሜ ይህን ጦርነት ላቁም ያልኳችሁን ለድርድር የሰጧችሁን ሶስቱን አለ፣ በዛ ላይ የምፈልገውን ነገር ተቀበሉ። ይህንን የማታደርጉ ከሆነና አሁንም እስከ መጨረሻው ለመሄድ የምትሄድ ከሆነ የኔ መጨረሻ ደግሞ ታይቶም ተሰምቶ የማይታወቅ ጥቃት ይሆናል።
የሀገሪቱን የኤሌክትሪክ ማመንጫ በሙሉ ገመዱን፣ ምሰሶውን፣ ግድቡን በጣም ብዙ ግድብ አላት ኢራን። ይህን በሙሉ ነው ማፈርሰው። አልነካሁትም እስካሁን ድረስ። እሱን መንካትም አለብኝ ብዬ አላምንም። እናንተ ከገፋችሁኝ ግን እሱን ዶጋመዱ ማድረገው ጨለማ፣ ድቅድቅ ጨለማ ውስጥ ነው መከታችሁ። ይሄ ደግሞ መልሳችሁ ነገ በቀላሉ 10 ዓመታት የሚወስድ ነው የሚሆነው። ስለዚህ ተውኝ፣ ይህን ነገር የምናቆምበት መንገድ ፈልጉ። በቃ የምፈልገው ነገር ተቀበሉ። አም ሱፐር ፓወር ነው የእሳቸው ንግግር። ኢራኖች ደግሞ የመጣው ይምጣ ነው። ስለዚህ አሁን የስነ ልቦና እንትን ነው። ስለዚህ የእሳቸውን ማስጠንቀቂያ ምንድን ያሉት ላርጃኒ? በአሁኑ ሰዓት የሀገሪቱ ኦልሞስት ከመሪዎቹ መካከል ናቸው። ላርጃኒ የሀገሪቱ ብሔራዊ ደህንነት ምክር ቤት ሊቀመንበር ናቸው። የትራምፕ ባዶ ዛቻ ነው ያሉት። ስለዚህ አሁን ባለው ሁኔታ ላይ ተመርኮዤ ተናገር ብለህ ብትለኝ ጦርነቱ እየፋመ እየጋመ እንጂ እየቀነስና እየበረደ አይደለም። ዓለም እጅግ በጣም ሁኔታዎቹ አቅጣጫቸው ወደዚህ ነው ለማለት በሚከብድ መልኩ እየተወሳሰቡ ነው ያሉት። ዓለም በእርግጥም ጊዜ ለሁሉም መልስ አለው። እየተከታተልን ለአድማጭ ተመልካቾቻችን ዜናዎቹን ይዘን እንቀርባለን። ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ከ23 ዓመት በላይ በኮንስትራክሽን ልምዳችን ያውቁናል። ከ8 በላይ እህት ኩባንያዎች ባለቤት የሆነው ባማኮ ሪል ስቴትስ በመሃል ከተማ ላይ አፓርትመንት ቤቶቹን በመገንባትና በማስረከብ ብዙዎች ያውቁናል። አሁን ደግሞ ለእርሶ የሚሆን ታላቅ የምሥራች ይዘንላችሁ መጥተናል። በመሃል ፒያሳ ላይ ሙሉ ለሙሉ ሬዚደንሻል የሆነ G+15 አፓርትመንት ከ84 ካሬ ጀምሮ በ7 ሚሊዮን ብር ሙሉ ክፍያና በ15% ቅድመ ክፍያ ለጥቂት ጊዜ በሚቆይ ፕሮሞሽናል ዲስካውንት ላይ ነን። ለበለጠ መረጃ በ0913 64 22 27 ወይም በ0911 79 23 13 ላይ ይደውሉልን።